ፖሊሶች ከቪጃይ ቤተሰብ የሚጠብቁት አንድ ትልቅ ሚስጥር አለ። ይህንንም ሚስጥር ለማግኘት የቪጃይ ቤተሰብን በጭካኔ እያሰቃዩ ነው። የታመመችው ልጁም መሬት ላይ ተዘርራ እየተንፈራገጠች ነው። በዚህ ጭንቅ ሰዓት ቪጃይ እውነቱን ለመናገር ተስማማ። እውነቱ ግን ምን ይሆን? ምላሹን በዚህ መሳጭና ልብ አንጠልጣይ ታሪክ ውስጥ ያገኙታል። ታሪኩን እስከ መጨረሻው እንድትከታተሉ እየጋበዝን ለቻናሉ አዲስ ከሆናችሁ ይህንን ቪዲዮ ሰብስክራይብ በማድረግ ይጀምሩ። ጥቅምት 4 ቀን 2014 ዓመተ ምህረት በህንድ ጎዋ ግዛት ውስጥ ዴቪድ የተባለ ግለሰብ ለእጽ አዘዋዋሪዎች ምርት በማቅረብ ላይ ነበር። ዴቪድ ለቤተሰቡ የተሻለ ህይወት ለመስጠት ሲል ይህን የጥፋት መንገድ ትቶ ወደ ሰላማዊ ሥራ ለመሰማራት ቢወስንም አሰሪው ግን ፍላጎቱን ውድቅ በማድረግ የሚገባውን ክፍያ እንኳን ሳይሰጠው ያባረዋል። በሁኔታው ክፉኛ የተበሳጨው ዴቪድ የያዘውን እጽ መልሶ ለመውሰድ ከደላላው ጋር ግብግብ ፈጠረ። በንትርኩ መሃል ደላላው ሊገድለው ቢሞክርም ዴቪድ ግን ሽጉጡን ቀምቶ እሱን ለመግደል ተገደደ። ሆኖም ይህን አጋጣሚ በአካባቢው ይዘዋወሩ የነበሩ የጥበቃ ፖሊሶች በአይናቸው ይመለከታሉ። ዴቪድ ቦርሳውን እንደያዘ በፖሊስ እጅ ላለመውደቅ ነፍስ ያውጭኝ በማለት ወደ ውጭ ፈረጠጠ። ካሳደዱት ፖሊሶች አምልጦ መጠጊያ ፍለጋ ሲኳትን ገና ግንባታው ወዳልተጠናቀቀ አንድ የፖሊስ ጣቢያ ደረሰ። በዚያች ቅጽበት ግን ያልጠበቀው ሌላ ትዕይንት ከፊቱ ተከሰተ። ቪጃይ የተባለ ግለሰብ የቀድሞዋ ጄኔራል ሜራ ልጅ የሆነውን የሳምና አስክሬን በድብቅ ሲቀብር ዴቪድ በድንገት ተመለከተው። ከዚያም ዴቪድ በፍጥነት ወደ ቤቱ ተመልሶ ለባለቤቱ ለማርያም ያለምንም ቅድመ ሁኔታ ነገሮቿን እንድትሸክፍና ልጆቿን ይዛ ከዚያ አካባቢ እንድትሰወር ነገራት። ሆኖም ግን ባልታሰበ ሁኔታ ፖሊሶች ቤቱን ከበው ዴቪድን በቁጥጥር ስር አዋሉት። ይህ ጉዳይ ከተፈጸመና ቪጃይ ከነፍሰ ገዳይነት ክስ ካመለጠ ድፍን 7 ዓመታት ተቆጥረዋል። እስካሁንም ድረስ የሳማ አስክሬን በአዲሱ የፖሊስ ጣቢያ ወለል ስር መቀበሩን የሚያውቅ አንድም ሰው አልነበረም። አሁን ቪጃይ የሲኒማ ቤት ባለቤት በመሆን የተሳካለት ሰው ሆኗል። ለፊልም ባለው ፍቅርና ዝንባሌ የተነሳም የራሱን ፊልም ለማዘጋጀት እቅድ ይዟል። ባለቤቱ አንዲኒና 2 ልጆቹ አንጁና አኑ ሁልጊዜም ለአባታቸው ትልቅ ድጋፍ ያደርጉለታል። በሌላ በኩል በቪጃይ ቤት አቅራቢያ የሚኖሩት ቬቭ እና ጄኒ የተባሉ ጥንዶች ሁልጊዜም ጸብ የማያጣቸው ናቸው። የዚህ ሰካራም ሰው ባለቤት ጄኒ የቪጃይ ልጅ አንጁ በታመመች ጊዜ ትልቅ ውለታ የዋለችላቸው በመሆኑ የቪጃይ ባለቤት ናንዲኒ ቪጃይ ጣልቃ ገብቶ ሴትዮዋን እንዲታደጋት ወተወተችው። ቪጃይ በመካከላቸው ገብቶ ሊያስታርቃቸው ቢሞክርም ቪቭ ግን በግል ጉዳዩ ጣልቃ እንዳይገባ አስጠንቅቆ ይነግረዋል። እንዲያውም የቪጃይ ቤተሰቦች የቀድሞ የኢንስፔክተሯን ልጅ የሆነውን ሳምን እንደገደሉ የሚገልጸውን የቆየ ወሬ በማንሳት ዘለፋውን አወረደ። ቪቭን ካባረረው በኋላ ቪጃይ ጄኒ ለሚደርስበት ጥቃት የሕግ ከለላ እንድትጠይቅ መከራት። ቪጃይ እንደለመደው በአቅራቢያ ወደሚገኘው የማርቲን መጠጥ ቤት ያመራል። በዚያም የአካባቢው ሰዎች አሁንም ድረስ እንደ ነፍሰ ገዳይ በጥርጣሬ አይን ሲመለከቱት እናያለን። ከዚያም ወደ ግል ቢሮ ያቀናና ከሰራተኛው ሆሴ ጋር በመሆን በሲኒማ ቤቱና በቢሮ ዙሪያ የተገጠሙትን የደህንነት ካሜራዎች በጥንቃቄ በመከታተል የዘውትር ተግባሩን ይፈጽማል። ብዙም ሳይቆይ የሳም አባት ማሂሽ በቪጃይ ቢሮ በድንገት ኬት ተገኘ ሳይባል ከፊቱ ተከሰተ። ማሂሽ ለልጁ መታሰቢያ የሚሆን ሥርዓት ለመፈጸም በየዓመቱ ከለንደን ወደ ህንድ ይመላለሳል። 7 ዓመት ሙሉ የልጁን አጽም ማግኘት ባለመቻሉ ተገቢውን የቀብር ሥነ ሥርዓት ማከናወን አልቻለም። በመሆኑም የልጁን አስክሬን የቀበረበትን ስውር ስፍራ እንዲጠቁመው በሐዘን ተሞልቶ ጠየቀው። ሆኖም ቪጃይ የ7 ዓመቱን ዝምታ አሁንም ድረስ አልሰበረም። ያረጀውንና የተዘጋውን የክስ መዝገብ ዳግም ለመክፈት ፈቃደኛ አልሆነም። ከዛም ቪጃይ በገዛ የህይወት ተሞክሮ ላይ ተመስርቶ ያዘጋጀውን የፊልም ድርሰት ለመወያየት ሙራድ ከተባለ አንጋፋ ደራሲ ጋር ተገናኘ። በማግስቱ ቪጃይ ቤተሰቡን ይዞ በመውጣት ለልጁ ለአኑ የልደት በዓል ድግስ አዘጋጀ። ቪጃይ በሥራ ቢወጠርም ለቤተሰቡ ትልቅ ፍቅርና እንክብካቤ ያለው አባትና ባል ነው። ከዚህም በተጨማሪ ለሰው አሳቢ በመሆኑ በብዙዎች ዘንድ ይወደዳል። ከወዳጆቹም አንዱ ሳቪዮ የተባለ የመቃብር ጠባቂ ሲሆን የልጁን የትምህርትና የሰርግ ወጪ በመሸፈን የቆየ የልብ ወዳጅነቱን አረጋግጦለታል። በሌላ በኩል ከተገደለ 7 ዓመት የተቆጠረውና የገዛ ልጃቸውን አስክሬን ለማየት ያልታደሉት ማሄሽና ሜራ ለልጃቸው መታሰቢያ ስነ ስርዓት ሲያደርጉ ይታያሉ።
የሟች እናት ልጇን የነጠቃት ቪጃይ በፈጠረው ጠንካራ መከላከያና አስክሬኑ እንዳይገኝ ባደረገው ሴራ ምክንያት ከሕግ በላይ ሆኖ መታየቱ የልብ ቁስል ሆኖባታል። በዚያው ምሽት ቪጃይ ጋሊብ ከተባለ ወዳጁ ጋር ተገናኝቶ በፊልሙ ላይ ሚና እንዲሰጠው ቃል በመግባት አበሰረው። ጨዋታቸውንም ሲቀጥሉ የፊልሙ ታሪክ በመጽሐፍ ታትሞ መዘጋጀቱንና ለደህንነት ሲባል ግን ጥቂት ቅጂዎች ብቻ መሰራጨታቸውን ቪጃይ በሚስጥር ነገረው። ይህ በእንዲህ እንዳለ ናንዲኒ ጎረቤቷን ጄኒን ወደ ቤቷ ተጋብዛታለች። በወሬያቸው መሃል ግን ናንዲኒ በስህተት ሳምን እንዴት እንደገደሉት ለዓመታት ደብቀው የቆዩትን ሚስጥር ልትዘረግፈው ከጫፍ ደርሳ ነበር። በማግስቱ ባልታሰበ ሁኔታ ፖሊሶች በቤታቸው ብቅ ማለታቸው አንጁን ድንጋጤ ውስጥ ከተታት። ቪጃይ ግን ልጁን አረጋግቶ በድፍረት እንድትቆም ነገራት። ሆኖም የፖሊሶቹ መምጣት ከሳም ጉዳይ ጋር በተገናኘ ሳይሆን ጄኒ በባሏ ቪቭ ላይ ካቀረበችው ክስ ጋር የተያያዘ ነበር። ፖሊሶቹም ቪቭ ድርጊቱን ካላቆመ ወደ ወህኒ እንደሚወረወር የመጨረሻ ማስጠንቀቂያ ሰጡት። አንጁ ሳምን ከገደለችበት ከዚያ አስከፊ ዕለት ጀምሮ ሕይወቷ በሰላም አልቀጠለም። ውስጧ በቀረው ከፍተኛ ድንጋጤ ምክንያት ዘወትር በክፉ ቅዠት የምትሰቃይ ሲሆን ትውስታውም አላሳርፍ ብሏት ለድንገተኛ የሚጥል በሽታ ተጋላጭ ሆናለች። በዚህ መሃል የቀድሞው የእጽ አዘዋዋሪው ዴቪድ ከእስር ተፈታ። ቤተሰቡን በትኖ የቆየው ዴቪድ ለዓመታት የናፈቁትን ሚስቱንና ልጆቹን ለማግኘትና ሕይወቱን አስተካክሎ ቤተሰቡን ለመካስ ቆርጦ ወደ ቤቱ አመራ። ከዛም ዴቪድ የዕለት ጉርሻውን ለመሸፈን ሲል ሥራ ፍለጋ ወጣ። ማርቲን መጠጥ ቤት ደርሶ ክፍት የሥራ ቦታ ካለ ሲጠይቅ ማርቲን ወደ ቪጃይ እንዲሄድ ይመክረዋል። ሆኖም ቪጃይ በጊዜው ክፍት የሥራ ቦታ አልነበረውም። ዴቪድ የቪጃይን ፊት የሆነ ቦታ እንደሚያውቀው ቢሰማውም ከ7 ዓመት በፊት ያየው በምን አጋጣሚ እንደሆነ ግን በትክክል ሊያስታውሰው አልቻለም። ሆኖም ግን በውስጡ የሆነ ጥርጣሬ ተጭሯል። ያንን ምሽት ቪጃይ በቢሮ ውስጥ ከጋሊብ ጋር መጠጥ ሲጋታ አምሽቶ ስክር ብሏል። በሌላ በኩል ናንዲኒ በቤቷ ከጄኒ ጋር እየተጫወተች ነው። ለረጅም ጊዜ ጓደኛሞች በመሆናቸውና ጄኒን ስለምታምናት የሳምን ስም ስታነሳ በወቅቱ የሆነውን ሚስጥር ሁሉ አውጥታ ዘረገፈችላት። በሌላ ስፍራ ሳዋንት የተባለ የፖሊስ መኮንን ከ7 ዓመት በፊት የቪጃይን ቤተሰብ በማሰቃየቱ ከሥራ የተባረረውን ሙሰኛውን ጋይቶንዴን ይዞት መጣ። ሁለቱም ታሩን ከተባለው አዲሱና ብልሁ ጄኔራል ጋር ተገናኙ። ታሩን እጅግ ብልህ ጥንቁቅና እያንዳንዱን ጉዳይ በዝርዝር የመመርመር ልዩ ተሰጥኦ ያለው ሰው ነው። ብዙም ሳይቆይ የሟች እናት ሜራ ከሁለት ረዳቶቿ ጋር መጣች። የሚገርመው ግን እነዚያ ረዳቶቿ የቪጃይ የቅርብ ጎረቤት የነበሩት ጄኒና ቪቭ ነበሩ። እንደ ታሪኩ መረዳት ከሆነ ታሩንና ሜራ በፖሊስ አካዳሚ አብረው የተማሩ የቆዩ ወዳጆች ናቸው። ታሩን የሜራን የሥራ ቦታ ሲረከብ የመጀመሪያ ተግባሩ የቪጃይን እንቅስቃሴ በሚስጥር መከታተል ነበር። ቪጃይ በወቅቱ የመሬቱን ከፊል ሊሸጥ መሆኑን ሲያውቁ ይህንን አጋጣሚ ተጠቅመው አንድ ወጥመድ ዘረጉ። ሜራ በቪቭ ስም መሬቱን በመግዛት እዚያው ቦታ ላይ ቤት አስገነባች። ከዚያም ቪቭ እና ጄኒ የተባሉ ባልና ሚስት ወደ ተገነባው ቤት እንዲገቡ በማድረግ ባለፉት 2 ዓመታት ሙሉ በቲያትር የታጀበ ሕይወት እንዲመሩ ተደረገ። ጄኒም በተለያዩ አጋጣሚዎች ለናንዲኒ እርዳታ በማቅረብ የልብ ጓደኛዋ ለመሆንና አመኔታዋን ለማግኘት ቻለች። ይህ ሁሉ ድራማ የተቀነባበረው የቪጃይን የቤት ውስጥ ሚስጥር በቀላሉ ለመሰለል እንዲመቻቸው ነበር። ከዚህም በተጨማሪ ለስለላቸው እንዲመቻቸው በቪጃይ ቤት ውስጥ ድምፅ መቅጃዎች በሚስጥር ቀብረው ነበር። ጄኒም ከናንዲኒ ጋር የምታደርገውን ንግግር ሁሉ ትቀዳ ነበር። ባለፈው ምሽት ግን ናንዲኒ ለጄኒ አንድ ትልቅ ሚስጥር ነግራታለች። ይኸውም ከ7 ዓመት በፊት ፖሊሶች ግቢያቸውን ከመቆፈራቸው በፊት ወደ ሌላ ቦታ እንደቀየረውና ቦታውንም የሚያውቀው እሱ ብቻ እንደሆነ ተናግራለች። በማግስቱ ታሩን ከሳዋንትና ከጋይቶንዴ ጋር በመሆን ከ7 ዓመታት በፊት የተከናወኑትን ድርጊቶች በዝርዝር መመርመር ጀመሩ። እንደ ታሩን ትንታኔ ከሆነ መስከረም 22 ቀን ሳም ተገደለ። በማግስቱ መስከረም 23 ቀን ደግሞ ቪጃይ ምንም አይነት ጥርጣሬ እንዳይኖር የሳምን መኪና ወስዶ ሰው በማይደርስበት የቆየ ማዕድን ማውጫ ውስጥ አሰመጠው። ከዚህም በተጨማሪ ለራሱ ጠንካራ መከላከያ ለመፍጠር ሲል የአውቶቡስ ትኬቶችን ቆርጦ እንደ ማስረጃነት ማስቀመጡንና የኤቲኤም ካሜራ ምስሎችን ቀን በመቀየር የሐሰት ማስረጃዎችን አቀነባብሯል። ታሩን ምርመራውን ይበልጥ አጠናክሮ መስከረም 23 ሌሊት 7 ሰዓት አካባቢ ሁሉም ሰው ተኝቶ ባለበት ወቅት ቪጃይ የሳምን አስክሬን እንዳንቀሳቀሰው አረጋገጠ። ታሩን እንዳሰላው ከሆነ ቪጃይ በትክክል ሌሊት 10 ተኩል ላይ ወደ ቤቱ ተመልሷል።
ምክንያቱም ከዚህ ሰዓት 1 ሰዓት ዘግይቶ እሱና ቤተሰቡ ወደ ፓናጂ የሚወስደውን አውቶቡስ ለመያዝ ከቤት መውጣታቸውን ደርሶበታል። ከሌሊት 7 ሰዓት እስከ 10 ተኩል ባለው ጊዜ ውስጥ ቪጃይ ጉድጓድ ለመቆፈርና አስክሬኑን ለመቅበር ቢያንስ 2 ሰዓታት ያስፈልገዋል። ወንጀሉን ለመፈጸም የ3 ሰዓት ተኩል ጊዜ እንደፈጀበት ተናግሮ ከሌሊት 7 ሰዓት እስከ 10 ተኩል ባለው ጊዜ ውስጥ ቪጃይ ጉድጓድ ለመቆፈርና አስክሬኑን ለመቅበር ቢያንስ 2 ሰዓት እንደተጠቀመና ቀሪውን 1 ሰዓት ተኩል ደግሞ ወደ መቃብሩ ቦታ ለመሄድና ለመመለስ የተጠቀመበት ጊዜ መሆኑን ታሩን በልበ ሙሉነት አስረዳ። በዚህ መሰረት ቪጃይ ከቤቱ ከ45 ኪሎ ሜትር ያልዘለለ ርቀት ብቻ ሊጓዝ እንደሚችል ደመደመ። በመሆኑም ሳዋንትና ጋይቶንዴ በዚያ ሬዲየስ ውስጥ በማለዳ የሚንቀሳቀሱ ሰዎችን እንዲያፈላልጉ ትዕዛዝ ተሰጣቸው። ታሩን መረጃ ለሚሰጥ ሰው ከፍተኛ የገንዘብ ሽልማት እንዳለው ቢገልጽም ድርጊቱ የተፈጸመው ከ7 ዓመታት በፊት በመሆኑ ማንም ሊያስታውሰው አልቻለም። በመጨረሻ ግን ሳዋንት አንድ ፍንጭ አገኘ። መስከረም 23 ቀን በየዓመቱ እስከ እኩለ ሌሊት የሚቆይ የቲያትር ዝግጅት እንደሚኖርና የቪጃይ ጎረቤት የሆነው ሱባሽ በዚያ ምሽት በስፍራው እንደነበር ተረዳ። ፖሊሶቹ ሱባሽን ሲጠይቁት በዕለቱ ከሌሊቱ 10 ሰዓት እስከ 10 ተኩል ባለው ጊዜ ውስጥ ቪጃይ በጂፕ መኪና ወደ ቤቱ ሲመለስ ማየቱን አስታወሰ። ይህንንም በትክክል ሊያስታውስ የቻለው ባለቤቱ ድንገተኛ የአስም በሽታዋ ተነስቶባት መድኃኒት ለመግዛት ወጥቶ ስለነበር መሆኑን ያስረዳል። ታሩን ቪጃይ አስክሬኑን ሊቀብርባቸው የሚችሉ ስፍራዎች እጅግ ብዙ መሆናቸውን ተረዳ። ቪጃይ አስክሬኑን ማንም በማይጠረጥረው እንግዳ ቦታ ሊቀብረው እንደሚችልም ገመተ። በመሆኑም ቪጃይ ያለበትን ቦታ ራሱ እንዲናገር ለማድረግ አንድ ረቂቅ ዕቅድ አወጣ። ቪጃይ በሌለበት ወደ ቤቱ በመሄድ ናንዲኒንና 2ቱን ልጆቹን አገኛቸው። ራሱንም ሜራን ተክቶ የመጣ አዲስ ጀነራል መሆኑን አስተዋወቀ። ታሩን ወደ ቪጃይ ቤት የመጣው ለሰላምታ ቢመስልም እያንዳንዱ ቃሉ ግን ለቤተሰቡ እንደ ጦር የሚዋጋ ነበር። ንጹሐን ሲበደሉ፣ ወንጀለኞች ደግሞ በነፃነት ሲንሸራሸሩ ማየት ያመኛል በማለት በውስጥ ታዋቂነት ማስጠንቀቂያን አስተላለፈ። በጎረቤቶቻቸው ጠብ ውስጥ ጣልቃ በመግባታቸውም እናንተማ ለሕግ ተገዢ የሆናችሁ ምርጥ ቤተሰቦች ናችሁ በማለት በሽሙጥ አሞካሻቸው። ታሩን እንደወጣ ጄኒ እየሮጠች መጥታ ፖሊሶች የሳም አስክሬን የተቀበረበትን ቤተ ክርስቲያን ሊቆፍሩ እንደሆነ ለናንዲኒ ነገረቻት። ናንዲኒም በድንጋጤ ተውጣ ቪጃይ በፍጥነት ወደ ቤት እንዲመጣ ደወለችለት። ቪጃይ ሲመጣ ናንዲኒ በክፍላቸው ውስጥ ሆና ነገሩን ሁሉ ነገረችው። ሆኖም ይህ ሁሉ ቪጃይን ለማጥመድ የተዘረጋ የታሩን ሴራ ነበር። ጄኒና ቪቭም በክፍል ውስጥ በሰወሩት ድምፅ መግጃ ንግግራቸውን ሁሉ ይሰሙ ነበር። ቪጃይ ግን በወጥመዱ ውስጥ አልወደቀም ነበር። ናንዲኒን እንድትረጋጋ ከመንገሩ ባለፈ የአስክሬኑን መገኛ ሚስጥር ለራሱ ብቻ አፍኖ አቆየው። በዚህም የታሩን የረቀቀ ዕቅድ መና ቀረ። ከዚያም ቪጃይ በድፍረት ወደ ፖሊስ ጣቢያ በማምራት ሳዋንትን አገኘው። ፖሊሶች በጥርጣሬ ቤተሰቡን እያወኩ መሆኑን ተናግሮ ድርጊታቸውን እንዲያቆሙ በድፍረት ጠየቀ። በሌላ በኩል ዴቪድ በፓናጂ ከተማ ሥራ ስላገኘ ወደዚያ ለመጓዝ ተነሳ። ከመሄዱ በፊት ግን ማርቲን መጠጥ ቤት ጎራ አለ። በዚያም አንዳንድ ሰዎች ስለ ቪጃይ የቆየ ክስ መዝገብ በድጋሚ መከፈቱንና ቪጃይ አስክሬኑን በብልሃት ወደ ሌላ ቦታ ቀይሮታል ተብሎ እንደሚወራ ሰማ። አንደኛው ሰውም ፖሊሶች ከ7 ዓመት በፊት መስከረም 23 ቀን ቪጃይን ያየ ሰው ካለ ከፍተኛ የገንዘብ ሽልማት እንደሚሰጡ ሰማ። ዴቪድም ነገሩን እንደ ተራ ወሬ ብቻ ሰምቶ ከወንበሩ ተነስቶ ጉዞውን ቀጠለ። ዴቪድ በፖሊስ ጣቢያው ፊት ለፊት ቆሞ አውቶቡስ እየተጠባበቀ ሳለ ቪጃይ ከጣቢያው ሲወጣ ተመለከተው። በዚያች ቅጽበት የዛሬ 7 ዓመት ትውስታው እንደ መብረቅ ብልጭ ብሎ ታየው። ከ7 ዓመት በፊት ፖሊስ ሲያሳደው ቪጃይ አንድ አስክሬን ሲቀብር ያየው ልክ አሁን ከወጣበት አቅጣጫ መሆኑን አስታወሰ። ዴቪድ ወዲያውኑ ለፖሊስ ሪፖርት በማድረግ አስክሬኑ የተቀበረበትን ቦታ እንደሚያውቅ ተናገረ። በዚያው ምሽት ሜራ፣ ታሩን፣ ጋይቶንዴና ሳዋንት ዴቪድን ለማግኘት መጡ። ዴቪድም ቦታውን ከመናገሩ በፊት የሽልማት ገንዘቡ ቅድሚያ እንዲሰጠው ጠየቀ። ገንዘቡን ከተቀበለ በኋላ አስክሬኑ የተቀበረው ልክ በቆሙበት ስፍራ በፖሊስ ጣቢያው ወለል ስር መሆኑን ነገራቸው። ታሩን በፍጥነት የመቆፈሪያ ፍቃድ አውጥቶ በማለዳ ሥራውን ጀመረ። ሠራተኞቹም በጥልቀት ከቆፈሩ በኋላ በመጨረሻም የሰው አጽም አገኙ። አጽሙም የሳም መሆኑ ተረጋገጠ።
በቪጃይ መኖሪያ ቤት በኩል ቪጃይ በደህንነት ካሜራው በኩል ያለውን ሁኔታ ተመለከተ። ወዲያውኑ ለሰራተኛው ለሆሴ ደውሎ ፖሊሶች በጣቢያው ግቢ ውስጥ የቁፋሮ ሥራ እያከናወኑ መሆኑን አረጋገጠ። ቪጃይ ሁኔታው አሳሳቢ መሆኑን ስለተረዳ ባለቤቱና ልጆቹ ከቤት እንዳይወጡ አዘዛቸው። ምንም አይነት አደጋ ቢመጣ ቤተሰቡን ለመጠበቅ ዝግጁ መሆኑን ቃል ገባላቸው። ፖሊሶቹ የተገኘውን አጽም በሳጥን ውስጥ አድርገው ወደ ምርመራ ክፍል ለመውሰድ ሲያወጡት ቪጃይ በሩቅ ሆኖ ትዕይንቱን በጭንቀት ይከታተል ነበር። የምርመራ ውጤቱን ለብዙ ቀናት ሲጠባበቁ ከቆዩ በኋላ ሜራና ባለቤቷ ማሄሽ በታሩን ቢሮ ተገናኙ። የፎረንሲክ ምርመራው አጽሙ ከ15 እስከ 20 ዓመት የሚገመት ወጣት ወንድ መሆኑንና የራስ ቅሉ ላይ በደረሰ አደጋ ሕይወቱ ማለፉን አረጋገጠ። ይህም ከሳም ሁኔታ ጋር ተመሳሳይ ነበር። ሆኖም ታሩን በደንብ ለማረጋገጥ የሟችን እናት ሜራንና የሟችን አባት የማሄሽን የደም ናሙና ከአጽሙ ዲኤንኤ ውጤት ጋር ለማመሳከር ፈለገ። በዚህ ማስረጃ መሠረት ፍርድ ቤቱ ፖሊስ የቪጃይን ቤተሰብ ለ8 ሰዓታት እንዲመረምር ፈቀደ። ብዙም ሳይቆይ ቪጃይና ቤተሰቡ ለምርመራ ወደ ፖሊስ ጣቢያ መጡ። መርማሪው ታሩን ቪጃይ አስክሬኑን ሲቀብር በአይኑ እንዳየው የሚመሰክረውን የዴቪድን ፎቶ በማሳየት እንደ ምስክር አቀረበባቸው። ሜራ ደግሞ ሰላዮቿን ይዛ በመምጣት ናንዲኒ ቪጃይ አስክሬኑን አዛውሮታል ስትል በድብቅ የተቀረጸችበትን የድምፅ ቅጂ ያቀረበች። ታሩን ቪጃይን ለብቻው ወደ ምርመራው ክፍል ወሰደው። ገዳዩ ማን እንደሆነ ለምንና እንዴት እንደተገደለ ደጋግሞ ቢጠይቀውም ቪጃይ ግን እኔም ሞንክ ቤተሰቦቼ ምንም የምናውቀው ነገር የለም በማለት ቃሉን አላጠፈም። በዚህ ጊዜ ታሩን ለጋይቶንዴ ትዕዛዝ በመስጠት የቪጃይን ባለቤትና ልጆች በፊቱ እንዲያሰቃዩአቸው አደረገ። ቪጃይ ልጁ አንጁ የሚጥል በሽታ ስላለባት እንዲራራላት ቢማጸንም ፖሊሶቹ ግን ያለምንም ርኅራኄ ድርጊታቸውን ቀጠሉበት። በመጨረሻም አንጁ በስቃይና በድንጋጤ ብዛት መሬት ላይ ተዘርራ መንፈራገጥ ጀመረች። ቪጃይ የልጁን ሁኔታ ማየት ተሳነው። ስቃዩ እንዲያበቃለት በመማጸን እውነት ተብሎ የሚታሰበውን ሚስጥር ለመናገር ተስማማ። ቪጃይ የኑዛዜ ቃሉን በቪዲዮ ሲሰጥ ታሩን ያልተገነዘበው ትልቁ ሚስጥር ንግግሩ ሆን ተብሎ የተቀነባበረ መሆኑን ነበር። ቪጃይ በወቅቱ የነበረውን ሁኔታ ሲያስረዳ በዕለቱ ባለቤቱና ልጆቹ ለሽርሽር ወጥተው እሱ ብቻውን ቤት እንደነበረ ገለጸ። በዚያው ቅጽበት አንድ ወጣት በድብቅ ወደ ግቢው ሲገባ እንደተመለከተና ሌባ መስሎት በዱላ ሲመታው ወጣቱ ወድቆ ራሱ ከመሬት ጋር በመጋጨቱ ወዲያውኑ ሕይወቱ እንዳለፈ ተናገረ። ቪጃይ በድንጋጤ ተውጦ አስክሬኑን ወዲያውኑ ግቢ ውስጥ ቀብሮት እንደነበረና በኋላ ግን የፖሊስ ጣቢያው ግንባታ ሲጀመር እዚያ መቅበሩ ይበልጥ አስተማማኝ ሆኖ ስላገኘው አስክሬኑን ወደዚያ እንዳዘዋወረው ተናገረ። የገደለው ወጣት የሜራ ልጅ መሆኑን ያወቀው ከጊዜ በኋላ እንደሆነ በመናገር የውሸት ቃሉን ሰጠ። ቪጃይ በዚህ የተራቀቀ ብልሃቱ የግድያውን ወንጀል ሙሉ በሙሉ በራሱ ላይ በማላከክ ባለቤቱንና ልጆቹን ከማንኛውም የሕግ ተጠያቂነት ነፃ ወጣቸው። በዚህም መርማሪው ታሩንንም ሆነ መላውን የፖሊስ ኃይል በድጋሚ በማታለል ቤተሰቡን ከጥፋት ታደገ። ከኑዛዜው በኋላ ጋዜጠኞች በቪጃይ መኖሪያ ቤት ተሰበሰቡ። ናንዲኒ በንግግሯ መሃል ሳታስበው ሚስጥሩን በማውጣቷ ራሷን እየወቀሰች ባለችበት ወቅት ቪጃይ ሊያረጋጋት ሞከረ። ልጆቹ አንጁና አኑም በከፍተኛ ፍርሃት ውስጥ ነበሩ። በማግስቱ የሳም አጽም መገኘቱንና ቪጃይ በግድያ ወንጀል መጠርጠሩን የሚገልጸው ዜና ተሰራጨ። አንጋፋው ደራሲ ሙራድ የቪጃይን ኑዛዜ ሲሰማ በጣም ተገረመ። በዚህ መሃል ቪጃይ ለፍርድ እንዲቀርብ ወደ ፍርድ ቤት ተወሰደ። የፍርድ ሂደቱ በተጀመረበት ወቅት ሙራድ ወደ ፖሊሶቹ ቢሮ በመምጣት ስለ ቪጃይ አንድ በጣም አስፈላጊ እውነታ ገለጸላቸው። ሙራድ ቪጃይን ለመጀመሪያ ጊዜ ያገኘው ሳም ከሞተ ከ2 ዓመታት በኋላ እንደነበር አስታወሰ። በዚያን ወቅት ቪጃይ ራሱን ያስተዋወቀው በቪጃይ ሳልጋውካር ሳይሆን በቪጃይ ጎድቦሌ ስም ነበር። በወቅቱ ሙራድ ቪጃይ ከሳም ግድያ ምርመራ ጋር ግንኙነት ያለው ሰው መሆኑን አላወቀም ነበር። ቪጃይ ወደ ሙራድ የመጣው አንድ ድንቅ የፊልም ድርሰት ይዞ ሲሆን ሙራድም በታሪኩ ተማርኮ አብሮት ለመስራት ተስማማ። ሆኖም ቪጃይ የፊልሙ ቀረጻ ከመጀመሩ በፊት በታሪኩ ዝርዝር ሁኔታ ላይ ሁለቱም ሙሉ ስምምነት ላይ መድረስ እንዳለባቸው ጥብቅ ቅድመ ሁኔታ አስቀመጠ። ቪጃይ ያዘጋጀው ታሪክ አንድ ቀን ያቲ ከሴት ጓደኛው ጋር በአንድ ድግስ ላይ ያለ ሌላ ወጣት መጥቶ ሴት ጓደኛውን በግርግር ይተነኩሳታል። በዚህም ምክንያት በመካከላቸው ግጭት ተቀሰቀሰ። ያ ወጣት የታዋቂ የኮንትራክተር ልጅ ነበር። ወጣቱ በደረሰበት ጥቃት ተበሳጭቶ ያቲንን ቤቱ ድረስ ሄዶ ይገጥመዋል። እዚያም ድጋሚ በተነሳው ጸብ
ያቲም በድንገት ወጣቱን ይገፋውና ራሱ ከመሬት ጋር ተጋጭቶ ወዲያውኑ ሕይወቱ ያልፋል። አባትየው ራም የሟቹን ወጣት አስክሬን ተመልክቶ ልጁንና ቤተሰቡን ከመከራ ለመታደግ ሲል አስክሬኑን በሚያሰራው አዲስ ሕንፃ ወለል ስር በሚስጥር ቀበረው። በፊልም ድርሰቱ ላይ ራም የተባለው አባት ልጁን ከቅጣት ለመታደግ ወጣቱን የገደለው እሱ ራሱ እንደሆነም ይናዘዛል። ይህ ታሪክ በሙሉ የቪጃይን የሕይወት ጉዞ ቁልጭ አድርጎ የሚያሳይ ነበር። ሙራድ እንደገለጸው ቪጃይ የቅጂ መብቱ እንዳይባክን በማሰብ ታሪኩን ከ1 ዓመት በፊት በመጽሐፍ መልክ እንዲታተም አድርጎ ነበር። መጽሐፉም ሆነ የታተመበት ደረሰኝ በሙራድ ስም ቢሆንም ክፍያውን የፈጸመው ግን ቪጃይ ነበር። በፍርድ ቤቱ በኩል ደግሞ ዳኛው የቪጃይን የቪዲዮ ኑዛዜ በሚመለከቱበት ወቅት የቪጃይ ጠበቃ ተቃውሞ አቀረበ። ኑዛዜውን የሰጠው ቤተሰቡ በፊቱ እየተሰቃዩ በመሆኑ ተገዶ እንደሆነ አስረዳ። በመቀጠልም በሙራድ ስም የታተመውን ድርሻም የተሰኘውን መጽሐፍ ለፍርድ ቤቱ አቀረበ። በመጽሐፍ ውስጥ ያለው ታሪክ ፖሊስ ከሰጠው መግለጫ ጋር አንድ አይነት መሆኑን በማሳየት ክሱ በሙሉ ከዚህ መጽሐፍ የተቀዳ እንጂ እውነተኛ እንዳልሆነ ተከራከረ። የዲኤንኤ ውጤቱ ይፋ ሲሆን መላው ፖሊስ ግራ ተጋባ። በጣቢያው ወለል ስር የተገኘው አጽም የሳም እንዳልሆነ በምርመራ ተረጋገጠ። ታሩን በቢሮው ውስጥ ሆኖ በንዴት ይንገበገብ ነበር። ታሩን በወቅቱ አብሮት የነበረውን ሙራድን የፊልሙ ፍጻሜ ምን ሊሆን እንደሚችል ሲጠይቀው ሙራድ ዋና ገጸ ባህሪው በመጨረሻ እንደሚያሸንፍ ገለጸለት። ቪጃይ ይህን ሁሉ ሴራ ያቀነባበረው ቀደም ብሎ ነበር። የፎረንሲክ ምርመራ አሰራርን በሚገባ ከሚያውቀው ሙራድ ጋር በመተባበር መጀመሪያ የአስክሬኑ አጠቃላይ ሁኔታ እንደሚታይና በኋላም ለዲኤንኤ ምርመራ እንደሚላክ ተረዳ። ፖሊሶች ውሎ አድሮ በጣቢያው ስር የተቀበረውን አስክሬን ማግኘታቸው እንደማይቀር ስለገመተ ከሳም ጋር ተመሳሳይ የሰውነት አወቃቀር ያለው ሌላ አጽም ለማግኘት መፈለግ ጀመረ። የሚፈልገውን አስክሬን ካገኘ በኋላም ሳቪዮ ከተባለው የመቃብር ጠባቂ ጋር ወዳጅነትን መሰረተ። ሳቪዮ ችግር ውስጥ በነበረበት ወቅት እርዳታ በማድረግ አመኔታንና ወዳጅነትን አትርፏል። ከሳቪዮም አንድ አስክሬን ወደ አጽምነት ለመቀየር ምን ያህል ጊዜ እንደሚፈጅበት መረጃ ተቀበለ። ከዛም የመቃብር ጠባቂውን የሳቪዮን ልብ ካሸነፈ በኋላ ቪጃይ ለፊልም ሥራው እንደሚያስፈልገው በመግለጽ አንድ የሰው አጽም እንዲሰጠው ጠየቀው። ሳቪዮም በቪጃይ ላይ የነበረው እምነት ጽኑ ስለነበር ያለምንም ጥርጣሬ ረዳው። በሌላ በኩል ቪጃይ በፎረንሲክ ምርመራ ክፍል ውስጥ በጥበቃነት ከሚሰራው ጋሊብ ጋር ወዳጅነት መሰረተ። ጋሊብ መጠጥ እንደሚወድና በፊልሞች ላይ የመሳተፍ ትልቅ ፍላጎት እንዳለው ሲረዳ አብሮት በመጠጣት በፊልሙ ውስጥ ሚና እንደሚሰጠው ቃል በመግባት ወዳጅነቱን አጠናከረ። ፖሊሶች በጣቢያው ወለል ስር የሳምን አጽም ባገኙበት በዚያው ዕለት ቪጃይ አስቀድሞ ከሳቪዮ የተቀበለውን አጽም በቢሮ ጠረጴዛ ስር በሚስጥር ደብቆ ነበር። ፖሊሶቹ የሳምን አጽም በሳጥን አሽገው ወደ ምርመራ ክፍል ሲወስዱት ቪጃይ ከጋሊብ ጋር ያለውን ቅርርብ ተጠቅሞ ወደ ቢሮው ዘለቀ። ጋሊብን ራሱን እስኪስት ድረስ አጠጥቶ ካደነዘዘው በኋላ እውነተኛውን የሳም አጽም አውጥቶ ባመጣው ሌላ አጽም ቀየረው። በምርመራ ክፍል ውስጥ የደህንነት ካሜራ እንደሌላ አስቀድሞ በማረጋገጡ ድርጊቱን ያለምንም ስጋት ፈጸመ። ከዚያም የሳምን አጽም ይዞ በመውጣት ሰው በማይኖርበት ገለልተኛ ስፍራ አቃጥሎ አመድ በማድረግ የቀረውን ብቸኛ ማስረጃ አወደመ። የዲኤንኤ ምርመራ ውጤቱ የተገኘው አጽም የሳም እንዳልሆነ ሲያረጋግጥ ፍርድ ቤቱ ቪጃይን ከክሱ ነፃ አደረገው። ጠበቆቹም ጉዳዩ ለአንዴና ለመጨረሻ ጊዜ እንዲዘጋና ቪጃይና ቤተሰቡ ከማንኛውም የፖሊስ ጫና ነፃ እንዲሆኑ አመለከቱ። ልክ በፊልሙ ድርሰት ላይ እንዳለው ገጸ ባህሪ ቪጃይም በሕግ ፊት ንጹሕ መሆኑ ተረጋግጦ በድል ወጣ። ፖሊሶቹ እውነቱን ቢያውቁም እንኳ ምንም አይነት ማስረጃ ስላልነበራቸው በፊታቸው ቀና ብሎ ሲሄድ በዝምታ ከመመልከት ውጪ ሌላ አማራጭ አልነበራቸውም። በሁለተኛው ሽንፈታቸው የተደቆሱትን የሟች እናት ሜራን፣ አባቱን ማሄሽን እንዲሁም ታሩንን በዝምታ አለፋቸው። ቪጃይ በጥፋተኝነት ስሜት አይናቸውን ማየት ባይችልም ይህን ሁሉ ያደረገው ግን ቤተሰቡን ለመታደግ እንደነበር ያውቃል። ከፍርድ ሂደቱ ማጠቃለያ በኋላ ዳኛው ስለ ጉዳዩ ከታሩን ጋር በሚወያዩበት ወቅት ታሩን የሽንፈቱን ምክንያት በግልጽ አስረዳ። ፖሊስ እውነቱን በሚገባ ቢያውቅም በማስረጃ እጥረት ምክንያት ግን ጉዳዩን በሕግ ፊት ሊያረጋግጠው እንዳልቻለ ገለጸ። ቪጃይ ግን በመጨረሻ አንድ ያልተጠበቀ እርምጃ ወሰደ። ያቃጠለውን የሳምን አጽም አመድ በማሸግ በቀጥታ ለሟች ቤተሰብ ላከ። ከአመዱም ጋር ከአሁን በኋላ ሰላም እንደሚፈልጉና ሌላ ረብሻ ውስጥ መግባት እንደማይሹ የሚገልጽ መልእክት በማያያዝ
ይህን ረዥምና ውጥረት የበዛበት ታሪክ በድል አጠናቀቀ። ከዚያም ሜራና ማሄሽ እንደ ባህላቸው የልጃቸውን አመድ በባህር ውስጥ በተኑት። ምንም እንኳ የሜራ የእናትነት ልብ ይህንን እውነታ ለመቀበል ቢከብደውም የሆነውን ነገር አምኖ ከመቀበል ውጭ አማራጭ አልነበራትም። ቪጃይም ከሩቅ ሆኖ ይመለከታቸው ስለነበር የቤተሰቡን ፍላጎት በመፈጸሙና ልጃቸውን በአግባቡ እንዲሰናበቱ በማድረጉ ታላቅ እፎይታ ተሰማው። ፊልሙም ሲጠናቀቅ ቪጃይ ቤተሰቡን ይዞ ለሽርሽር ይወጣል። ከዛም ቤተሰቡ መላው ዓለሙ እንደሆኑና ለእነሱ ደህንነት ሲል ማንኛውንም አይነት መስዋዕትነት ለመክፈል ዝግጁ መሆኑን በድጋሚ ሲያረጋግጥላቸው ያስቃኘናል። እንግዲህ ቤተሰቦች የዚህም ፊልም ቀዳሚ ክፍል ከዚህ ቀደም ወደ እናንተ ያቀረብን ሲሆን ምናልባት ያላያችሁት እንደሆነ ገብታችሁ እንድትመለከቱ እንጋብዛለን። እስከ መጨረሻው አብራችሁን ስለቆያችሁ እያመሰገንን እንዲህ ያሉ ምርጥ የህንድ ፊልሞችን ትረካ ማግኘት ከፈለጉ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቀጥሎ እንዲተረክላችሁ የምትፈልጉትን ተወዳጅ ህንድ ፊልም ኮሜንት ላይ አስፍሩልኝ። ሰላም።